ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ቤተሰቦች መድፈኞቹ ወደ ስፔን ተጉዞ ከሪያል ማድሪድ ጋር በሳንቲያጎ ቤርናቦ የሚያደርጉትን የሩብ ፍጻሜ የመልስ ጨዋታ የዳሰስንበትን ልዩ ዝግጅት ይዘን ቀርበናል። ለቻናሉ አዲስ የሆናችሁ አድማጭ ተመልካቾቻችን ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ነገ ረቡዕ ምሽት ሚያዝያ 9 2017 ምሽት 4 ሰዓት ሲል በሳንቲያጎ ቤርናቦ የስፔኑ ኃያል ክለብና 15 ጊዜ ሻምፒዮንስ ሊግ ዋንጫው ባለድል ሪያል ማድሪድ በሩብ ፍጻሜ ሻምፒዮንስ ሊግ የመልስ ጨዋታ አርሰናልን ያስተናግዳል። በኤምሬትስ ስቴዲየም በተካሄደው የመጀመሪያው ዙር የሁለቱ ቡድኖች ጨዋታ መድፈኞቹ በዲክላን ራይስ ማራኪ የቅጣት ምት 2 ግቦችና በሚኬል መሪኖ 1 ጎል በድምሩ 3-0 ማሸነፉ ይታወሳል። 50% ጨዋታውን አሸንፎ ወደ ግማሽ ፍጻሜ ማለፍ የሚችሉበትን እድል ማመቻቸት የቻሉት መድፈኞቹ በድምር ውጤት ሪያል ማድሪዶችን ጥለው ወደ ቀጣዩ ዙር እንደሚያልፉ በርካታ ስፖርት ተንታኞች ግምታቸውን እያስቀመጡ ነው። በሌላ በኩል አፈር ልሶ እንኳን መመለስ የሚችለው ሪያል ማድሪድ በድንገት የሚያስመዘግበው ምትሃተኛ የጎል ናዳ አርሰናሎችን ከውድድር ውጭ ሊያደርጋቸው ይችላል የሚሉ በርካታ የስፖርት ቤተሰቦችም አልጠፉም። ለዚህ ደግሞ ዋነኛ ምስክሮች የእንግሊዙ ማንቸስተር ሲቲ እና የፈረንሳዩ ክለብ ፓሪስ ሴን ጀርሜኖች ናቸው። እነዚህ ሁለት ክለቦች በቻምፒዮንስ ሊግ ጥሎ ማለፍ ውድድር ለበርካታ ጊዜ ከሪያል ማድሪድ ጋር የተገናኙ ሲሆን በሜዳቸው ያደረጉትን ጨዋታ በአሸናፊነት ማጠናቀቅ ቢችሉም በመልሱ ጨዋታ በሪያል ማድሪድ ተሸንፈው ለበርካታ ጊዜ ከውድድሩ ውጭ መሆናቸው የሚዘነጋ አይደለም። ታዲያ አርሰናልም የእነዚህ ክለቦች ዕጣ ፈንታ እንዳይደርሰው በርካቶች ስጋታቸውን ያስቀምጣሉ። ነገር ግን መድፈኞቹ ከያዙት የመጀመሪያ ዙር ሰፊ የጎል ልዩነት አንጻር እጅግ የተሻለ የሚባል የማሸነፍ ቅድመ ግምት አግኝተዋል። ለዚህ ምክንያቱ ደግሞ የአርቴታው ቡድን አርሰናል ከመልሱ ጨዋታ በፊት የ3 ንጹህ ጎሎች ብልጫ በሎስ ብላንኮች ላይ መውሰዱ ሆኗል። መድፈኞቹ ሪያል ማድሪድን አሸንፈው ግማሽ ፍጻሜውን መቀላቀል የሚችሉ ከሆነ ከ2009 በኋላ ለመጀመሪያ ጊዜ በቻምፒዮንስ ሊግ ያሳኩት ከፍተኛው የስኬት ጉዟቸው ሆኖ ይመዘገባል ሲል ጎል.ኮም አስነብቧል። በኤምሬትስ በተደረገው የመጀመሪያው ዙር ጨዋታ ላይ ሶስተኛውን ጎል ያስቆጠራት ሚኬል መሪኖ የአርሰናልን የፊት መስመር ይመራል ተብሎ ይጠበቃል። የመጀመሪያው ዙር የሩብ ፍጻሜ ጨዋታ በቅጣት ምክንያት ያለፈው ራሂም ስተርሊንግ ከቅጣት ተመልሷል። ለሁለተኛው ዙር ጨዋታም እንደሚደርስ ተዘግቧል። ካይ ሃቨርትዝ፣ ጋብሪኤል ጄሱስ፣ ቶሚያሱ፣ ሪካርዶ ካላፊዮሪ እና ጋብሪኤል ማጋሊሽ በጉዳት ምክንያት ከአሰላለፍ ውጭ የሆኑ የአርሰናል ተጫዋቾች ናቸው። በቅድመ ጨዋታ ጋዜጣዊ መግለጫ ላይ ሐሳቡን የሰጠው የመድፈኞቹ አሰልጣኝ ሚኬል አርቴታ ወደ ሳንቲያጎ ቤርናቦ በመናደርገው ጨዋታ ለማሸነፍ ነው ወደ ሜዳ የምንገባው። በአርሰናል የቡድን ስብስብ ውስጥ ምንም አይነት የፍርሃት ስሜት የለም። በኤምሬትስ ስቴዲየም ጨዋታውን እንዳሸነፍ ነው ሁሉ በሳንቲያጎ ቤርናቦም ጨዋታውን ለማሸነፍ ነው ወደ ሜዳ የምንገባው ሲል ገልጿል። ምንም እንኳን በሜዳችን የ3-0 አሸናፊነት አድቫንቴጅ ይዘን ወደ ሳንቲያጎ ቤርናቦ ለመልስ ጨዋታ የመጣን ቢሆንም ሁለተኛውን ዙር ጨዋታም አሸንፈን በበርካታ የጎል ልዩነት ጥሎ ማለፉን ማሳካት እንፈልጋለን ሲል አሰልጣኝ ሚኬል አርቴታ ክሏል። በሪያል ማድሪድ ደጋፊዎች በኩል ሊኖር የሚችለው ጩኸት የሚጠበቅ ሲሆን አሰልጣኝ ሚኬል አርቴታ ፈተናውን በስኬት ተወጥተን ከ2009 ወዲህ ለአርሰናል የራቀውን የግማሽ ፍጻሜ የቻምፒዮንስ ሊግ ክብር መመለስ እንፈልጋለን። በተጫዋቾቼ በኩልም ይህን ለማድረግ ያለው ተነሳሽነት እጅግ ድንቅ የሚባል ነው ሲል ተናግሯል። በጨዋታው ብልጫ በመውሰድ የጨዋታውን እያንዳንዱ እንቅስቃሴ መቆጣጠር እንፈልጋለን ያለው ሚኬል አርቴታ የጎል ብልጫ አለን ብለን ጎል ከማስቆጠር አንቆጠብም፣ እንዲሁም መከላከል ላይ መሰረት ያደረገ ጨዋታ አንጫወትም፣ ይልቁንም ጨዋታውን በማንበብ ከጨዋታ ብልጫ ጋር አሸንፈን መውጣት እንፈልጋለን። ልክ ለንደን ላይ ያደረግነውን አሸናፊነት ሳንቲያጎ ቤርናቦም ላይ እንደግማለን ሲል በአጽንኦት ተናግሯል።
ከሪያል ማድሪዱ የመሃል ክፍል ተጫዋች ጁዲ ቤሊንጋም የምሽቱ ፍልሚያ የሪያል ማድሪድ ወደ ጨዋታ መመለስን የሚያበስር መሆን አለበት ከሚለው ሐሳብ በመነሳት የጋዜጣዊ መግለጫውን የሰጠው ሚኬል አርቴታ ሪያል ማድሪዶች ስለ ጨዋታው ምንም ነገር ማለት ይችላሉ፣ ነገር ግን በእኛ በኩል ጨዋታውን ለማሸነፍ የመጣ ነው፣ የተጫዋቾቼ ስነልቦናም ይሄ ነው የሚያስበው ሲል ተናግሯል። ሚኬል አርቴታ በመግለጫው መድፈኞቹ የቻምፒዮንስ ሊግ ዋንጫን አንስተው እንደማያውቁ ያነሳ ሲሆን የቡድኑ ስብስብ ከዘንድሮው የውድድር ዓመት ዋንጫውን በማንሳት ታሪክ ለመስራት ቁርጠኛ መሆኑን ገልጿል። ዋንጫውን ለማንሳት ተጋጣሚያችንን የ15 ጊዜ ሻምፒዮኑን ሪያል ማድሪድ ማሸነፍ ደግሞ አማራጭ የሌለው የቤት ስራችን ነው ሲል አክሏል። በሜዳችን ኤምሬትስ ስቴዲየም ያሳካነውን የ3-0 ድል ለሁለተኛው ዙር የሳንቲያጎ ቤርናቦ የመልስ ጨዋታ ትልቅ ስንቅ ይሆነናል ያለው ሚኬል አርቴታ ይህን ትልቅ መልካም አጋጣሚ በመጠቀም የሻምፒዮንስ ሊጉን ዋንጫ ማንሳት ይኖርብናል። በአውሮፓ መድረክ በመንገስ ታላቅ ቡድን መሆናችንን ማስመስከር ይኖርብናል ሲል ንግግሩን ቋጭቷል። የመድፈኞቹ የተከላካይ ክፍል እጅግ ጠንካራ የተባለለትን የመከላከል ሪከርድ ያስመዘገበ ሲሆን በውድድር ዓመቱ ባደረጓቸው የሻምፒዮንስ ሊግ ውድድር ጨዋታዎች 6 ጎሎች ብቻ ናቸው የተቆጠሩባቸው። በተከላካይ መስመር ጥንካሬ ጋር የተያዘ ጥያቄ የቀረበለት አሰልጣኝ ሚኬል አርቴታ እስካሁን የመጣንባቸው የመከላከል ስኬቶች ሩብ ፍጻሜውን አሻግረው ወደ ግማሽ ፍጻሜ ሊወስዱን ካልቻሉ ምን ትርጉም አለው ሲል ለግማሽ ፍጻሜው ክብርና ለዋንጫው ስኬት በእጅጉ መጓጓቱን ገልጿል። የመድፈኞቹ ግብ ጠባቂ ዴቪድ ራያ በበኩሉ የቡድን መተማመናችን በጣም ጥሩ የሚባል ነው። በመጀመሪያው ዙር ያስመዘገብነውን የ3-0 ድል ለመድገም ነው ሳንቲያጎ ቤርናቦ የተገኘ ነው፣ እናም እናሸንፋለን ሲል ከአሰልጣኝ ሚኬል አርቴታ ጋር ተመሳሳይነት ያለው ሐሳብ ሰጥቷል። ሁሉም ተጫዋች ጥሩ የመነቃቃት ሙድ ውስጥ ነው ያለው ዴቪድ ራያ የመጀመሪያውን ዙር የጨዋታ እንቅስቃሴ በመድገም ጨዋታውን አሸንፈን ታሪክ መስራት እንፈልጋለን ሲል አክሏል። ሪያል ማድሪዶች በደረሰባቸው የ3-0 የመጀመሪያ ዙር ሽንፈት ወቀሳና ትችት የበዛባቸው ጣሊያናዊው አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ ጋር የሚኖራቸው ቆይታ ከወዲሁ አነጋጋሪ ሆነዋል። በሎስ ብላንኮች ቤት ትችት የበዛባቸው ካርሎ አንቸሎቲ ከኃላፊነታቸው ሊነሱ እንደሚችሉ በተደጋጋሚ ሲነገር የነበረ ሲሆን ስፔናዊው የባየር ሊቨርኩሰን ዋና አሰልጣኝ ዣቪ አሎንሶ ደግሞ የእሳቸው ተተኪ ሊሆን እንደሚችል ተዘግቧል። በርካታ ትችቶችን እያስተናገዱ ያሉት ካርሎ አንቸሎቲ በውድድር ዓመቱ መጨረሻ ከሪያል ማድሪድ ጋር ተለያይተው የብራዚል ብሔራዊ ቡድንን እንዲያሰለጥኑ የቀረበላቸውን ጥያቄ በመቀበል ወደ ሪዮ ዲ ጄኔሪዮ ሊያመሩ እንደሚችሉ ይጠበቃል። ወደ ሪያል ማድሪዱ ሳንቲያጎ ቤርናቦ የተጓዙ ተጫዋቾችን ስንመለከት ኔቶ፣ ዴቪድ ራያ፣ ሴትፎርድ፣ ጋብሪኤል፣ ከኩሪ፣ ኪዩር፣ ሊዮስ ኬሊ፣ ዊሊያም ሳሊባ፣ ተርኒ፣ ጄሪን ቲምበር፣ ዘንጄንኮ፣ መሪኖ፣ ኖዋረሪ፣ ማርቲን ኦዲጋርድ፣ ቶማስ ፓርቴ፣ ዲክላን ራይስ፣ ማርቲኔሊ፣ ስተርሊንግ እና ትሮሳርድ ናቸው። ክብራትና ክብራን ውድ የዩኒክ ስፖርት ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ሰብስክራይብ በማድረግ ከቤተሰብ እንድትሆኑ እንጋብዛለን። እናመሰግናለን።